ሰላም ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እስካሁን ባለሁበት ፍጹም ደህና ነኝ። እናንተም ሰላም እንድትሆኑ ነው የዘወትር ጸሎቴ። አመሰግናለሁ። የዛሬው መልእክቴ ለመከላከያ ነን ብለው ለሚወነጋገሩ ልጆች ነው። በተለይ አማራ ሆነ ማለት ነው። አማራ ሆነ በአሁኑ ሰዓት መከላከያ ነኝ የምትል ምንም ትርጉም የለውም። መከላከያ ተጠቅሞ በእንጨት አይነካም፣ የሆነ አካል ከጎደለ ማለት ነው። ምክንያቱም ካሁን በፊት ከመከላከያ አካላቸውን፣ እግራቸውን፣ እጃቸውን ተቆምጠው እዚህ ሲመጣ ማለት ነው በሲቪል ደረጃ ሲመጣ ወላ ወረዳ አስተዳደር በለው ወላ ዞን አስተዳደር በለው ወላ ምንጭያ ጽሕፈት ቤት በለው ዞሮ አይልም። በእንጨት አይነካም። በእንጨት ማለት ነው። በእንጨት አይነካም። ብዙዎች አሁን ለማኝ ሆነው የተቀመጡ ሰዎች ስላሉ ማለት ነው። ለማኝ ሆነው የተቀመጡ ለሀገር መከላከያ ለህዝብ ሲያገለግሉ ቆይተው ነገር ግን እዚህ ሲመጡ ፖሊስ ብትል ሚኒሻ ብትል አስተዳደርና ጸጥታ ብትል ሚኒሻ ጽሕፈት ቤት ብትል ወረዳ አስተዳደር ብትል ካቢኔ ብትል የብልጽግና ጽሕፈት ቤት ብትል አንድ ሰው ዞሮ አይህ አንድ ሰው ማየት ይቻላል። እስኪ ይሄ ልጅ የሚናገረውን ስሙት። ይሄን ቪዲዮ ማለት ነው እስከ ብርሃኑ ጁላ ድረስ አደርሱኝ። እስከ ብርሃኑ ጁላ ድረስ የመከላከያ አዛዥ አጠቃላይ እስከ ብርሃኑ ጁላ ድረስ አደርሱኝ ማለት ነው። የኛ ጓዶች ቦርድ የወጡት ችግር ላይ ናቸው ያሉት። እኔ በራሴ አይደለም ችግር ነው አሉት። ሚዲያ ላይ ወጥተው እያለቀሱ ነው። በጣም ችግር ነው ያሉት። መጀመሪያ ወደ መከላከያ ስንገባ እንደ እንቁላል ነበር እንደዚህ አንከባክበውን ይዞን እዛ ውስጥ ምከቱን። ከዛ ለሀገርን ታግላለን ብለን ሄደን ታግለን ከተጎዳን በኋላ ወደ ሰፈራችን ስንመለስ እንደ ውሻ እየተቆጠረን ነው ማለት ነው። ወይም ሌባ ሆነ እየሰረክ የተመታ እየዘረፍክ ተመቶ እንደዚህ ቆስለ አካል ጉዳተኛ ሆነ ስትመለስ እንደ ሌባ የሚቆጥር ሰው ዞን ላይ ስትሄድ እንደዛ በቃ ሆነ እንደ ጠላት ነው የምትታየው። አንተ እንደ ጠላት ማንም ሰው ቼክ አያደርግም ማለት ነው። አንድ አሸባሪ እጅ ቢሰጥ መኪና ይሰጣል። እሱ ቤት ተሰርቶ ቢላ ቤት ይሰጣል። በዚህ ቪዲዮ ሁለተኛ ዙር እየሰራው ነው፣ ቫይራል አልወጣም ስላለ ማለት ነው። ስለዚህ ይሄ መናገር የፈለኩት ተጎድቶ አካል ጉዳተኛ ሆኖ ቦርድ የወጡት ልጆች ከነሱ አጠገብ እንድትቆሙ ነው የፈለኩት። ይሄን ቪዲዮ ሁሉም ሰው ይመለከታል። በተለይ እስከ ብርሃኑ ጁላ ድረስ ይደርስ ማለት ነው። ስለዚህ ቦርድ ወጥተ አካል ጉዳተኛ ሆነ ወደ ወረዳ ስትመለስ ማንም ቼክ አያደርግም። መሬት ትጠይቃለህ። መሬት ራሱ እሱ ሰርተ እዛ ላይ ቤት ሰርተ መስራት መኖር ራሱ አትችልም። መሬት ላይ መቼም እንደሆነ ነገር አንጥፌ አተኝም። ያ መሬት ራሱ ለማግኘት በጣም ችግር ነው ያሉት። በጣም አንድ አርቲስት ዘፈነ ተብሎ ምርጥ ዘፈን አወጣ ብሎ ይሸልማል። እሺ ለሀገር ቆስሎ እጅና እግር ያጣ ጭንቅላት ላይ ጥይት ተሸከመ ነርቭ ይዞ ይወጣ ምን አረገላቸው? እነሱ ምን አረጋቸው? ለምሳሌ ሊጠይቃቸው ምን አረጋቸው? ስለዚህ አካል ጉዳተኛ ሆኖ ተጎድቶ ወደ ቤት የገቡት ልጆች አስፈላጊ ነገር እንድታደርጉ ነው የምፈልገው። ሚዲያ ላይ ወጥቶ እነሱ ማለቀስ የለበትም። ሚዲያ ላይ ወጥቶ አለቅሳሉ እንደዛ ሆነዋል ብሎ ተብሎ ማለት ነው። እንደዛ አርጎኛል እከሌ። ፖሊሱን ደግሞ ስነ ስርዓት ያዙ። ግለሰብ በየአንዳንዱ ማለት ነው ግለሰቡን ጭምር
ባለፈው ልጁን ከቸርች ያወጣችሁ ደበደባችሁ። እሱም ዝም አለን እኛ። ቢሆንም እሱ ያ እግር ሳያጣ በሙሉ ጦንነት ትንሽ ብቻ ተጎድቶ ቦርድ ቢወጣ ያንተ ወዮልኝ ይጨርስ ነበር። አንተ እሱን በዛ ሰዓት እሱ ነበር አንተን ምገርፈው ማለት ነው። አካል ጉዳተኛ ሆኖ አይቴ ነው አንተ እሱ ግዳይ ላይ ወጥቶ ለአገር ለአንድ ኢትዮጵያ ብሎ የቆሰለ ሰው እንደዛ መደብደቡ ራሱ ኩራቱ ፌድ እስከሆን ድረስ ማለት ነው። ይሄ ነገር እኔ ጋር ብትጠቀም እኔ ምን እንደማድረግ ያውቃል። ሚዲያ ላይ ወጥቼ ያለፈልፍም አልናገርም። ስለዚህ ይሄ ዋና ዓላማ እኔ ዛሬ ቪዲዮ የሰራሁበት ምክንያት ለትግል ብቻ እንዳትውደዱ ነኛል። የኛ ተጎርተን እዛ ሆነን ግዳይ ላይ ሆነ ነገር አድርጉልና ብለን አንጠየቅንም። እኛ ተጎርተን ወደ ቤት ስንመለስ ቤት ራሱ መስጠት አለበት። ቤት እሱ የምኖርበት ቤት የአገር ጀግና ስለሆነ የአገር ጀርባ አጥንት ይሄ መከላከያ ይሄ ሬንጀር ባይኖር ይሄ መከላከያ ባይኖር እቺ አገር አትቆምም ነበር፣ ትወርቅ ነበር መከላከያ ባይኖር ማለት ነው። ስለዚህ ከዛ ተጎርቶ የወጣ ሰው ከዛ ደምቶ ቆስሎ አካል ጉዳተኛ ሆነ የወጣ ሰው የሚገባ ነገር ማድረግ አለባቸው። ደሞዝን እንድትጨምሩ፣ ቤት እንድትሰጡ፣ ጡረታ ብር ብቻ እየበላ እሱን ምን በልቶ ይሄ ራሱ በጣም ለማውራት ራሱ በጣም ከብድ ነው። እናንተ አውቃችሁ አታስተካክሉም እንዴ? የኛ ሚዲያ ላይ ወጥተህ እስከምንናገር ድረስ ለምን እንደምትጠብቁን? እኔ ለራሴ ብዬ አይደለም ጓደኞቼን ወክዬ ነው። ነገ ምን እንደሚሆን አላውቅም። ጓደኛው ምን ሆኖ እንደመጣ አላውቅም። እሱ ተጎድቶ ሲመጣ እንደ ባለፈው ጓደኛችን ሚዲያ ላይ ወጥቶ እንዳለቅስ አንፈልግም ማለት ነው። እናንተ አውቃችሁ ራሳችሁ የምገባ ነገር ማድረግ አለባችሁ። አመሰግናለሁ። ወዳችኋለሁ። እስን ጃለታም ተወጣ ሰምታችሁታል። እንግዲህ ልጅ የዚህ ጓደኞች አካላቸውን ያጡ፣ እጃቸው የተቆረጠ፣ እግራቸው የተቆረጠ፣ አይናቸው የጠፋ፣ መስራት መሄድ መንቀሳቀስ የማይችሉ ማንም ሰው አያቸውም። ዞሮ ሌባ ይሻላል ከሀገር መከላከያ ሰራዊት። ክብር የሌለው ማለት ነው። ክብር የሌለው ያው እዚህ ወንበር ላይ ተቀምጦ የሚያጮጩህ ልክ ስትሄድ ሃይናማ ብሎ የሸኘህ ስትመጣ አታባውቃለሁ ነው የሚልህ። ስለዚህ ሙሉ አካል ክን ይዘህ መውጣት እጅግ እድለኛ መሆን ነው ማለት ነው። ይህ ልጅ ገና ነገ አደጋ ይደርስብኛል፣ ግን ከዚህ እጄ የት አባቴ ልገባ ነው ብሎ ነው በሐሳብ እንደዚህ የሚሆነው። ምክንያቱም የሱ ጓደኞች የደረሰባቸውን አይቷል፣ ሰምቷል። በሚዲያ ስንት መከላከያ ለማኝ እንደሆነ ስንት መከላከያ እንደሚያርስ ዱላው አትቀርቶልህ። ዱላው ፖሊስ ይዞ ፈስክን ነው የሚያስፈጅህ። መከላከያ ሆነ ከመጣህ አይለቅህም። ሚኒሻ አንተ ላይ ነው በቃ አንበሳ የሚሆን። ስለዚህ ራስህን አውጣ። መከላከያ ነኝ እያልክ አትበሳበስ። ሲጀመር አማራ ክልል ላይ መከላከያ ሆነህ በምልስ ቦርድ ወጥተህ ብትመጣ አይደለም አንድ እግርህን ሁለት እግርህን ተቆርጠህ ብትመጣ ማንም አያስተናግድህም። ማንም ማለት ነው። ህዝቡ ራሱ በቆንጨራ በምሳር ቆርጦ ነው የሚጥልህ። ምክንያቱም መከላከያ በአሁኑ ሰዓት አማራ ህዝብ ላይ ምን ያክል ግፍ እየሰራ መሆኑን አላየህም። አንተ አላየህም። ሴቶች ቢደፈሩ በመከላከያ፣ ጡት ቢቆረጥ በመከላከያ፣ የማህበረሰብ ቤት ቢቃጠል በመከላከያ፣ ቤተክርስቲያን ቢቃጠል በመከላከያ፣ ጤና ጣቢያ ቢቃጠል በመከላከያ፣ ትምህርት ቤት ቢቃጠል በመከላከያ። ይህን ሁሉ ጉድ ይዞ ነው የአማራ ህዝብ የተቀምጡ። ስለዚህ ወደ ሀገር ተመለስ ሙላህ።